አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይሄንን ደግሞ አንቀበልም ብለን አቋም የያዝነው እኛ ነን። የአማራን ህዝብ መብትና ጥቅም አሳልፈን በመስጠት ከማንም ጋር አንደራደርም። በነገራችን ላይ ስንታገልኛ ለአማራም እንታገላለን፣ ለመላ ኢትዮጵያም እንታገላለን። እኛ የነዛ ታሪክ ሰሪ ልጆች ነን። አዲስ አበባ ላይ የተነሳው ውዝግብ በልዩ ጥቅም ምክንያት አይደለም፣ በባለቤትነት ምክንያት ነው። አዲስ አበባ የኔ ነው የሚል ጽንፈኛ ኃይል ተፈጠረ። ይሄንን ደግሞ አንቀበልም ብለን አቋም የያዝነው እኛ ነን። አዲስ አበባ የአዲስ አበባዎች የኢትዮጵያ ህዝቦች እና የአገሪቱ ዋና ከተማና መናገሻ እንዲሁም የአፍሪካ መዲና ናት። በህገ መንግስቱ መሰረት ኦሮሚያ ልዩ ጥቅም አለው ነው። ይሄን በህገ መንግስቱ ላይ የተሰፈረው ነው። የጨመርነው የለ የቀነስነው የለ። ልዩ ጥቅም ማለት ምንድነው የሚለው ዲፋይን አልተደረገም። ሰው እንደፈለገ እንዲተረጉሙ ያስገድደው እሱ ነው። ግን አንድ ሁለት ነገር ልናገር። አዲስ አበባ ዙሪያው ሪሶርስ ይጠቀማል። ውሃን እንውሰድ። የውሃ ጋን መቼም መሬት ነው፣ ከየት እንደሚመጣ አይታወቅም። ደንና ተራራማ አካባቢዎች ናቸው የውሃ ጋን እያልን የምንወስዳቸው። አዲስ አበባ እንዲህ አይነት ሪሶርሶችን መጠቀሙ አይቀርም። ስለዚህ ውሃ ይለማል። ከሚለማው ውሃ የዙሪያው የኦሮሞ አርሶ አደሮች እንዲጠቀሙ ቢደረግ ምን ነውራል? ይሄም ልዩ ጥቅም ነው። ምክንያቱም አማራ ክልል እዚህ ዙሪያ ከሚወጣው ውሃ ሊጠቀም አይችልም። ፊንፊኔ የኦሮሚያ ነው። ሁለተኛ በታሪክ የኦሮሚያ ነው። ሶስተኛ በህግ ፌደራል ህገ መንግስቱ በኦሮሚያ ማዕከል የምትገኝ እንደመሆኗ ይላል። የኦሮሚያ ክልል ህገ መንግስት የኦሮሚያ ዋና ከተማ ነች ይላል። አንዳንዶች የኦሮሚያ ብቻ ሳትሆን የኢትዮጵያም የአፍሪካ እና የኦሮሚያ የኢትዮጵያም የአፍሪካም የዓለምም መሆን ትችላለች። ደግሞ እናደርጋታለን። ትችላለች። ምን ችግር አለው? የኦሮሚያ ስትሆን ሌላ ትደበቃለች፣ ሌላ ቦታ ትሄዳለች። የዓለም አትሆንም፣ የአፍሪካ አትሆንም። ምን ተአምር ይመጣል? ይሄ ኦሮሞፎቢያ የኦሮሞ ምክንያት የለሽ ጥላቻና ፍራቻ የወለደው በዚህ ኮሚሽንም ኢምቦዲድ ተደርጎ ሙሉ በሙሉ ኢምቦዲድ ተደርጎ እየተረጨ ያለ ፕሮፓጋንዳ ነው ባጭሩ። ለምንድን ነው ይሄ ፊንፊኔን ወይ የራሱን የቻለ ክልል ወይንም ስሟን ቀይረን በረራ እናድርግ? ኦሮሚያ በፍጹም ለኦሮሚያ ተጠሪነት ሊኖረው አይገባም። የኦሮሚያ ነች መባል የለበትም የሚባለው ለምንድን ነው ካልክ ከቅዠት ስጋት ነፃ ለመውጣት የኦሮሞ መሬት እንደሆነ ስለሚያውቁ ሆንትድ ናቸው። ገብተዋል። ማይንድሴት ኢትዮጵያን ማይንድሴት እንዳለ ኢትስ ሆንትድ ባይ ኦሮሞ ፕሬዘንስ እዛ መሬት ላይ የደም መሬት ስለሆነ ገብተዋል። ስለዚህ ያንን ስጋታቸውን ያንን ቅዠት ለማስታገስ ስሙን በመቀየር አስተዳደራዊ ግንኙነትን ከኦሮሚያ ጋር ያለውን በማጥፋት ለመረጋጋት መሞከር ነው እንጂ በተጨባጭ የሚያመጣው ለውጥ ምንም የለም። ዛሬም ትናንትም ነገም ፊንፊኔ ኦሮሚያ ውስጥ ነው። ኦሮሚያ ሆኖ ይኖራል። ስሙን ቀየሩም አልቀየሩም የኦሮሚያ መሬት ነው፣ የኦሮሚያ መሬት ነው። ስሙን በመቀየር አስተዳደሩን በመቀየር የህዝቡን የነዋሪዎቹን ከዛ በማጥፋትና በመግፋት ኦኬ የኦሮሞን ዲኤንኤ እንዳይኖራት ከተማዋ በሂደት ለማድረግ ጥረት ይደረጋል። ነገር ግን ኦሮሚያ መሆኗ ሙሉ ኦሮሞ ከዛ ምድር ላይ ቢጠፋም እንኳን ይሄ ምድር የኦሮሚያ እንደነበረ ማንም ሊቀይረው የማይችለው ሀቅ ነው። ይህንን የሚያደርጉበት ምክንያት አንደኛው የኦሮሞፎቢያ ችግር ነው ያለባቸው። ሁለተኛ የሚያቃዣቸው ቅዠትን ለማረጋጋት ቅዠቱን ለማጥፋት በቃ አንዴ በረራ ነች፣ አዲስ አበባ ነች፣ በቃ ፊንፊኔ የሚለውን ነገር አትቀስቅሱብን እና ደግሞ በቃ የኦሮሚያ ጋር ግንኙነት የላትም የሚለውን ለራሳቸው በመንገር ራሳቸውን ለራሳቸው ሳይኮሎጂካል ስነ ልቡናዊ ድጋፍ እረፍት ለመስጠት ሳይኮሎጂካል ክራች ይሉታል ፈረንጆቹ። እና ፕሮፌሰር መስፍን ይሄ የሳይኮሎጂ ምሁር ስለሆኑ ይገባቸዋል። ሳይኮሎጂካል ክራች ፍለጋ
እንዲህ ያለ እንቅስቃሴ ውስጥ ባትገቡ ይሻላል። የሀገራችን የምክክር ኮሚሽን የተቋቋመው መፍትሄ ለማምጣት ወይንስ ለመከራከርና ለመበጣበስ ሲሉ በርካቶች ጥያቄን በሚያነሱበት በዚህ ሰዓት የአዲስ አበባ ወጣቶች ከጫፍ እስከ ጫፍ በመነሳት በተረጋጋና በጨዋ ደንብ ለጠቅላዩ ጥያቄን አቅርበዋል። ትላንት ከበሻሻ ተነስተ አዲስ አበባ ስትመጣ ብሔርን፣ ሃይማኖትን፣ ሌሎችንም ነገሮች ላይ ሳነጣጠር በፍቅር የተቀበለ ወደ ስልጣን ስትመጣም አብይ ሙሴያችን ነው ብሎ የተቀበለ መቀበል ብቻም አይደለም በተቃጣበ የቦምብ ጥቃት ላይ መሪን አላስነካም ብሎ 16 ወጣቶች ህይወታቸውን አደጋ ላይ የጣሉልን አትርሳ። ዛሬ በነሱ ደም አዲስ አበባ ላይ መወሰን ካቃተና ህገ መንግስቱ ረግጠ አዲስ ነገር ለመጻፍ ካሰብክበት ጥቁር እስክሪብቶ እንደመራው እዛው በቀዩ ሰርዘው ሲሉ ይናገራል። ጥቁር እስክሪብቶ ከመራው በቀይ ሰርዘው። አብይ 16ቱ ትዝ ይበል ነው ማለት የ16 ሰው የሰው እግራቸው የተቆረጠ በፍቅር የተቀበሉ ሰዎች ደም ይጮሃል። ወጣቶቹ ለጠቅላዩ በርካታ ጥያቄዎችን በማቅረብ አዲስ አበባ የሁሉም ብሔር ብሔረሰቦች መጠለያ የአፍሪካ ህብረት መቀመጫ ናት፣ ማንም እንደፈለገ ይዘውራትም፣ እኛም አንፈቅድለትም ሲሉ አስምሮ የተናገሩ ሲሆን የጠቅላዩስ ምላሽ ምን የሚል ነበር? አድምጠነው እንመለስ። አዲስ አበባ የማናት የሚል ጥያቄ በእኛ ደረጃ አንስቶ መወያየት አሳፋሪ ነገር። ዘመናት በሰላም በፍቅር በኖርንባት መዲና ላይ አዲስ አበባ የገሌ ናት፣ አዲስ አበባ የገሌ ናት ብሎ መነጋገሩ እውነት በጣም እጅግ በጣም አንገት ያስደፋል። እናት የማን አይደለችም ብሎ የሚከራከሩ ሰዎች ምንድነው ከጭንቅላታቸው ጀርባ አስቀምጦ ስለዚህ ጉዳይ የሚነጋገሩት የሚለውን በራሱ አውድ ማየት ያስፈልጋል። ቀድሜ እንደነገርኳችሁ የአዲስ አበባ ጉዳይ በስፋት እንዲነሳ ያደርጉት ሽመልስ አብዲሳና የሱ ካቢኔዎች ናቸው። በምክክር ኮሚሽኑ ላይ ስልጣናቸው በመጠቀም በኃይል ሰዎችን ሐሳብ የሚጫኑ እንዳሉ ፕሮፌሰር መስፍን አርያ ስላሴ በባለፈው ወቅት አልሸሸጉም። አዲስ አበባ የኔ ናት ስል ያንተ አይደለችም እያልኩ ስቻለሁ። የኔ ሆና ያንተ እንዳልሆነች ለመናገር የሚደረግ ሙከራ ከሆነ ግን ስህተት ነው። አዲስ አበባ የሁላችንም ናት። ጀርባ ያለውን ድራማና ሴራ ለራሳቸው እና ጠቅላዩ እንዳሉት አዲስ አበባ ማለት የሁላችንም የኢትዮጵያን ብሎም የመላው አፍሪካውያን ህዝቦች መቀመጫ ስፍራ ናት። ታዲያ አሁን ባለው ወቅታዊ የመረጃ መሰረት ጠቅላዩን ጨምሮ ከንቲባዋ የያዙትን አቋም በደንብ አስይቷል። በዚህም ህገ መንግስቱ ውስጥ ምን ይላል የሚለውን ከራሱ ከጠቅላዩ አንደበት አድምጠን እንመለስ። አዲስ አበባ የፌዴራል መቀመጫ መሆን አለባት። በቻርተር የምትተዳደር ከተማ መሆን አለባት። ነገር ግን ከአጎራባች በአጠራት ክልል ውስጥ ባላት ዘርፈ ብዙ ግንኙነት የተነሳ ልዩ ጥቅም ማክበር አለባት የሚል ህገ መንግስቱ አስቀምጧል። እና አዲስ አበባ ልጅ ሁሉም ቦታ እኔ ነው ይበልና ድል ይሰጠው ሄዶ ያስተዳድር። የወለጋ ልጅ መጥቶ የደብረ ማርቆስ ልጅ መጥቶ ግን አዲስ አበባ እኔ ናት ቢለኝ ሳቄ ነው የሚመጣው። ከክፍለ ሀገር የመጣው ሰው ጥሩ የአመራር ችሎታ ካለው አይተናል። አርከበ ቁባይ መጥተው ታከለውማ መጥተውን እያመጧቸው ያሉ ትልልቅ ለውጦች አሉ። አንድ አዲስ አበባ ልጅ አንስተን ፖለቲካ ውስጥ ደግሞ አዲስ አበባ ልጅ ብዙ ጊዜ አይተከሆነ ካሌባንተን ጨምሮ አይገባም ተቶናል። አዲስ አበባ ልጅ ወደ ፖለቲካው ይሄ ምንድነው አዌርነስ ንቃት ፈጥሮ አልገባም። ከንቲባ ሆኖ መምጣት ስራ አስኪያጅ ሆኖ መምጣት ያለበት ግን ከየትም ነው። ምክንያቱም ከተማዋ እንደ ብራሰልስ አለች። አሁን ብራሰልስ ቤልጅየም ብትሄድ ብራሰልሳውያን ብቻ ናቸው። ማንም መጥቶ መምራት አይችልም። ብራሰልስ ለብራሰልሳውያን ናት። እኛ ግን እንደሱ መሄድ አንችልም። ለምን? ዓለም አቀፍ ከተማ ናት። የአፍሪካ ህብረት መዲና ናት። የኢትዮጵያ ህዝብ አጠቃላይ ነው ገንዘቡን የሚያፈሰሰው። የምናያቸው ህንጻዎች የኢትዮጵያ ህዝብ ድምር ውጤቶች ናቸው። ከካፒታል ሆቴል ተነስተ ወደ ኤርና ሞል አድርገህ ብትመጣ እነ ኪሮስ ገንብተዋል። ወደ ጉለሌ አካባቢ ብትሄድ እነ በላቸው እና አምባቸው ገንብተዋል። ወደ ሌላው አካባቢ ስትሄድ ደግሞ ሌሎች ጉራጌዎች ደግሞ መርካቶ አካባቢ ስልጤዎች ገንብተዋል። ስለዚህ የጋራ ናት እቺ አዲስ አበባና የኔ ናት ወይም ደግሞ ከኛ ናት የሚለው የበረራና የፊንፊኔ ትርክት ብዙ ጊዜ ነው ማነሳው። ውሸት የሆኑ ትርክቶች ናቸው። ቦረና መጥቶ አዲስ አበባ የኔ ናት። የአዲስ አበባ ልጅስ የት ናት ቦታው? ማርስ ላይ ወይስ ጁፒተር ላይ ወይስ ሌላ ፕላኔት ላይ? ጎንደር መጥቶ አዲስ አበባ የኔ ናት በረራ ትባል ነበር ድሮ። አስቂኝ ነው። እንዲህ ሚልም የዓለም ህዝብ የለም። ዋሽንግተን ዲሲ የዲስትሪክት ኦፍ ኮሎምቢያ ናት። ዲሲ ማለት ዲስትሪክት ኦፍ ኮሎምቢያ ነው። ተጨምሮ ሄዱ። መፍትሄ የሰጡባቸው መንገዶች አሉ። እኛም ልንሰጥ እንችላለን። አዲስ አበባ ላይ የሆነ ቅጥያ ከተፈለገ ማስቀመጥ ይቻላል። ማርዘም ካስፈለገ ስሟን። ምክንያቱም ብዙ ታሪኮች ስላላት አዲስ አበባ በዓለም አቀፍ መዝገብ ላይ ስላለች፣ በጉግል ላይ ተመዘገበች ስለሆነች ተፈልጋ የምትገኝ ብዙ የሆኑ ታሪኮች የራሷ ያላት ከቅርሶች ጀምሮ ያላት ከተማ ስለሆነች የጋራችን ናት። የጋራ በመሆኗ የምናጣው ነገር የለም።